አባቱ እንደሆነ ሳያቅ ደብድቦ ገሎ አባቱ መሆኑን ሲያቅ በቃ አቅሉን የሚስት የሚጮህ አይነት ካራክተር በቃ አብዶ የሚሄድ አይነት ካራክተር ነው። ምሳሽን ችለሽ አይደለም ምንም ነገርሽን ችለሽ ፊልም ትሰራለሽ ከተባልሽ የማታረጊው ነገር የለም። ፋሲል ተቃጠልኩ ያለ በቁሙ እየነደደ መጣ። እንደዛው ታሞም ከሆስፒታል መጥቶ ተኝቶ ሰርቷል። ከቁስለኞች ጋር መሀል ላይ ተኝቶ ሰርቷል። ትልቅ ደረጃ እንደሚደርስ ያየሁት ያኔ ነው። ማንም ነበር ሰው አይሰራ። ሺህ ዓመት ኑርልኝ። እወድሃለሁ፣ አከብርሃለሁ። መልካም የገና በዓል። ሲናበል በገና ጨዋታ ሲናበል ሲናገናይ ሰርፕራይዝ ግን አለኝ። እንደገና ስጦታ ገና አይደል? አዎ ሸክሙን ሊከብደኝ ይችላል፣ ግን እንደምንም ይዤ ልመጣለሁ። ዳባም ተሽቁረስ እንዳት ሊሆን ይችላል። የገና ስጦታ ይናቃል። በጭራሽ አረፍበት መቼ እንዴት ከየት ወዴት እንዳትለኝ ለዚህ ቃለ መጠይቅ ዝግጅት ነበረን። ከዛ የሆነች ምንጯን አገኘናት አፈላለግን። አንተን አስገብቶ ማን ነው ጥበብ ውለታውን እንዴት ትከፈለው ምን ለው ሰው ፈልገን አገኘን። ሄድኩኝና አሁን ያኔ ነበር በሰዓት ላይ በጣም ረጅም ዓመት በጣም ብዙ ቦታ ላይ ብዙ ስራዎቹ ላይ ኦልሞስት ብዙዎቹ ላይ እስኪያቆም ድረስ አብሬው ነበርኩኝና አልቅባን ጥያቄስ ግን ቴንክ ዩ በጣም ረጅም ዓመት ከተገናኘን እንደዚህ ከተያየን በጣም ረጅም ዓመት ሆነን በሆነ አጋጣሚ ነው ኦልሞስት የሻሪ 16ኛ ዓመት ጥሪ ያደረግን ጊዜ በቃ ከዛ በኋላ አልተገናኘንምና እኔም የማመስገኛ ጊዜ ያስፈልገኝ ነበር ግን ስለዘገየው ብቻ ይቅርታ ማመስገን ዛሬ አልነበረም የነበረብኝ። አዎ ዘገየው በጣም አንዳንድ ጊዜ ቦታውና ሁኔታው ሲፈቅድ ነው። ዋናው ነገር በውስጥህ ምስጋናው ነበረ። ስለዚህ ዛሬ ደርሷል። ወደሱ ልምጣት። ትውስታ ኢሳያስን የመጀመሪያው ትወና እንዴት ታስታውሰዋለህ? የመጀመሪያው ትወና የተሰጠው ካራክተር ያለ መቺ ማለት የሚመታሽ ሰው ሳይኖር እንደተመታ ሰው ለምሳሌ እንደ እግሩን ዘርግቶ አንገቱ ስር እንደሚይዘው ዛፍ ላይ የሚያጣብቀው ካራክተር አለ። የማንም እግር የለም ግን ይሄ ደም ስሩ ተገታትሮ ልክ እንደ ተጨፈለቀ መተንፈስ እንዳቃተ ሰው የለም ድዛ ሆኖ ሲሰቃይ ያዩት ከባድ ነው። እንኳን ለአዲስ ሰው ለነባር ሰው ከባድ ነው። በሱ ሲገርመኝ እንደገና እየተመታ የሚወድቅ ካራክተር አለ። ሲመታሽ ብድግ ብለሽ የምትፈርጭበት የሚመታ የለም ግን በጣም እንደተመታ ይሄደ ዘጭ ያለ ወድቀ ያን ጊዜ ነው በቃ ቴዲ የመስራት ብቃት አለ ይሄ ልጅ ይሰራል ያልኩት። እስከዛ ሰዓት ድረስ ያው ከኔ ጋር ነው እኔ ሊያግዝ ከኔ ጋር ነው እንትን እያለ ያለውና የትወና ብቃት እንዳለው ትልቅ ደረጃ እንደሚደርስ ያየሁት ያኔ ነው። ማንም ነባር ሰው አይሰራው። ማንም ነባር ፊልም ላይ የሰራ የመጣ ሰው አይሰራው። ሳትመጪ እንደተመታው ነሽ በጣም ከባድ እግር እንዲያንስቶ እዚህ ጋር ጣብቆ እንዲያዘሽ ይሄ ደም ስርሽ ተገታትሮ መተንፈስ አቅቶሽ ያቃስሽ የምትይበትን ማምጣት ከባድ ነው እና ያኔ ነው በቃ ያን ሰዓት ቴዲ አሪፍ ብቃት አለ ይሄ ልጅ ይወጣል ያልኩት ያኔ እና ያ ጊዜ አይረሳኝ። ኢቭን እዛው ቦታ ላይ አቃቂ አካባቢ ነው ይሄ ዋርካዎች የበዙበት ትልቅ ተራራ ወርደሽ ዋርካዎች የበዙበት ካጠገቡ ወንዝ ያለበት ቦታና የመጨረሻው ፓርት እዛ ጋር ከትልቅ ከፍታ ላይ ተመቶ ውሃ ውስጥ የሚወድቅበትና ውሃ ይዞ ሲሄድ ነው ካሜራው እስኪሆን ድረስ ውሃ ያንሳፈው የሚሄድበት እሱ ራሱ ትልቅ ሪስኮስ የሰራው ስራ ግን ያን ጊዜ የገባበት ረጅም ነው ርቀቱና ወደ ማታይበት ቦታ መውደቅ አይደል ከባድ በጣም እሱ እኮ አይደለም ያናንደው ቆይ ልዘጋጅ በደንብ እንትን ልበል ምናምን ብዬ እያወራሁት ነው እኮ ወቅት ነው ገና እያወራሁት አልጨረስኩኝም ሲመታኝ ማለት ነው። ከዛ በኋላ አላቅም ከዛ በኋላ አንተ አይደለም ራቀኝ በጣም ሩቅ ሆነ። ግን በጣም ደስ ይላል። ከዚህ ሁሉ ዓመት በኋላ የመጀመሪያው በጣም ከባዱ ነው የሰራው ከከባድ ከዛ በኋላ በጣም ቀላል እርግጠኛ ያኔ እርግጠኝነቱ ነበር ተሰማህ በቃ ስታየው ይሄ ይችላል ሙያው ውስጥ መግባት ይችላል። ከዛ በኋላ ስታየው ምን ይሰማሃል? ማለት እኛ ማየነው አመነን አሉ ከሚባሉ በሱ እድሜ ክልል በተለይ ቁጥር 1 ብል አልሳሳትም የእውነት
ምርጥ ተዋናይ ነው። እውነት በጣም አሁን ቴዲን ፊልሞች ላይ ባየው ቁጥር ቴዲን ፖስተሮች ላይ ባየው ቁጥር እኔ ያኛውን ጊዜ አስታውሳለሁ። ማለት ትክክል ነበር ያሰብኩት፣ ትክክል ነበር እንትን ያልኩት የሚለውን ነገር። ከዛም በኋላ ከባባድ ካራክተሮች ሰርቷል። ለምሳሌ ጃንደረባው ላይ የሰራው ሴት ካራክተር በጣም ከባድ ካራክተር ማለት ግን በብቃት ነው የተወጣው። ማንም ሰው ማመን እስኪያቅተው ድረስ ማለት ነው። እና ብቃት አለው ብዬ እንትን አላልኩም፣ አልከሰርኩም፣ አልተሳሳትኩም ማለት ነው። እኔ እንዲያውም ካሰብኩት በላይ ሰርቶ ነው ያየሁት። ካሰብኩት በላይ ትልቅ ደረጃ ደርሶ ነው ያየሁት። እሱ የሆረሩ ፊልም ላይ ነው ያን ነገር ያየነው። ከዛ ጦርነት ላይ ሜን ካራክተር ነበር የሚሰራው። ሜን ካራክተሩን ነበር የያዘው። በጣም ከባድ ይሄ ኢትዮ ኤርትራ ጦርነት ላይ ነበር የተሰራው። የአባትና ልጅ የኢትዮ ኤርትራ ጦርነት የአባትና ልጅ ጦርነት ነው የሚል ነበር መልእክቱ የነበረውና ጦር ሜዳ ላይ አባቱ እንደሆነ ሳያቅ ደብድቦ ገሎ አባቱ መሆኑን ሲያቅ በቃ አቅሉን የሚሰጥ የሚጮህ አይነት ካራክተር በቃ አብዶ የሚሄድ አይነት ካራክተር ነውና የተወነበት መንገድ ትደነግጫለሽ። ግን የመጀመሪያ ስለነበረ እኔ የሚጮኸውን ቦታ ላይ እየተወንኩ ነው ሳይሆን ስሜቴ እኔ ያዩዋቸው የነጭ ፊልሞች አሉ ጦርነት ላይ እንደዚህ ነው ምናምን የሚሆኑት ስሎ ሞሽንን እኮ ራሴ ለመስራት ሞክሬያለሁ። ኤዲቲንግ ላይ መስራት ያለው የውጭ ፊልም ላይ ያየሁትን እዛ ጋር ቀስ ብዬ ምናምን ለትወና ስሎ የሚሰሩት እኔ ያለኝ ስሜት አክተር መሆኑ እንጂ የሚሰራበት መንገድ አለ። ሁለተኛ እዛው እሱም ፊልም እየሰራው ነው። ዳይሬክተሩም ትሬን እያደረገኝ የነበረው ፋሲል ግርማ ይባላል። በጣም ጎበዝ ሰው ነው። እሱ ትሬን እያደረገኝ የነበረው እዛው እየተሰራ ነው። ግን የራሴን መጨምራቸው አሉ። ቤታይቼ በመጣውን ነገር ጦርነት ፊልም ነው የምንሰራው። ያን የምናያቸው የነ ራምቦ ፊልሞች አሉ ጫካ ውስጥ ምናምን። ከሱ እንዴት ነው የሚተራመደው፣ እንዴት እንደሚሄድ፣ እንዴት እንደሚተኩስ ምናምን እንጂ ሌላው አላቅልሽ። ግን መጥቶልህ ነበር ቤትም ይሁን በጣም ሰርቶታል። በጣም እንዲያውም እስክጠራጠር ድረስ ሹቲንጉ አልቆ ቴዲን ጤነኛው ነው ሲንቀሳቀስ ካዩ ድረስ እየፈራሁ ነበር ያየሁትና የሚገርም ሁኔታ ነበር የተወነው። በጣም በሚያሳምን ሁኔታ በጣም የሚያሳምን እንትን ይሰራው። እስቲ የዛን ወቅት ላይ ፊልም ውስጥ የነበርክ ባለሙያ ነበርክና አሁን ትተኸው ሌላ ነገር ውስጥ ነው ያለኸው። መቼም መሰረቱ ያለው ሰው ፊልም አለማየት አይችልም። ጊዜ ሌሎች ሁኔታዎች ቢወጥሩም ግን አይቀርምና እንዴት ታየዋለህ የፊልም ኢንዱስትሪው? አሁን በተለይ ቅርብ ጊዜ ኢንዱስትሪ ያለበትን ብዙ እንትን አይደለም። አሁን የቅርብ ጊዜ ያለው ማለት ነው። እኛ እየሰራን በነበረ ሰዓት እንዲህ ወጣ ወረድ ሲል ነው እኛም ወደ ሌላ ፕሮፌሽን የገባ ነው ማለት ነው። አሁን ግን ሻርፕ ያለበትን አሁን ሌላ ዓለም ውስጥ ነው ያለሁትና አሁን ሻርፕ ያለበትን እንትን የለውም። ሲኔማ ላይ ኦልሞስት ፈጽሜ ነው የጠፋሁት። ብዙዎች እየደወሉ እንዴት የአርት ፍቅር አስቻለ እንዴት ሆነልህ ምናምን እስኪሉ ድረስ ማለት ነው የጠፋሁት እና አሁን ያለበትን አርቱ አሁን እንዴት ነው ያለው የሚለው በቃዋላ አሁን ኦልሞስት ተፈጨ። ግን ዋናው ነገር ትልቅ ተዋናይ ሰተህናል አሉ ብዙ እንደ ቴዲ ያሉ ያፈራናቸው አሉ። በጣም ደስ ይለኛል እነሱን ባየው ሰዓት ማለት ኦልሞስት ኢትዮጵያ ሲኒማ ሲጀመር ማለት ነው። ልክ VHS አልቆ ወደ ሚኒ ዲቪ ሲመጣ ጀምሮ ነው የጀመርነው። ከዛ HD መጣ እንዲና አብረን እዛ ጋር አብረን የጀመርናቸው ሰዎች ዛሬ ትልልቅ ደረጃ ደርሰው ሳይ በተለይ ቴዲ ከሁሉ የሚለየው ምንድነው? ቴዲ ከኔ ጋር ነው የመጣው። ከኔ ጋር ነው ባይዘው ይሞክራል፣ ይሳካለታል። ሳውንድ ይሰራ ነበር። ቡም ሳውንድ ይሰራ ነበር። ላይቲንግ በጣም ይፈጥር ነበር። ለማመጣቸው ፒክቸሮች በጣም ትልቅ ቫልዩ ነበረው። በኢቭን በኤምዲ ጊዜ ጀምሮ ማለት ነው። ኤምዲ ጊዜ ጀምሮ እሱ የሚሰጣቸው ላይቶች ፊት ላይ የሚያመጡት ፒክቸር በጣም የሚገርም እንትን ነበረውና ሲኔማው ብቻ አይደለም ካሜራም ላይ ቡም ላይ ሳውንድ ማይክ ላይ በጣም የተዋጣለት ልጅ ነበር። እዚህ ደግሞ ያው ላይ ያዘምልጧል። ሁሌ ሳይው በጣም ደስ ይላል። በጣም ነው ኩራት የሚሰማኝ። እሱም በግል ስናወራም በጣም ያንተን ቦታ አመስግኖ አስረግጠው ነው በደንብ ወደዚህ ሙያ እንዲመጣ ምን ያህል ቦታ ጊዜ ሀሳብ እንደሰጠው አቅም እንደሆንከው በልጅነት ጊዜውም ደግሞ ስራ ሰርቶ የልጅ ሀብታም እንዳስዋልከው ብዙ እያለኝ ነበርና ይሄው ለማመስገን መድረኩ ጊዜው ደርሷል። ደስ ይላል።
በእኔ ብቻ አይደለምና ኤልሻዳይ ኪነ ጥበባት ማዕከል ለእኛ ቀላል ቦታ አይደለም። በሰዓቱ ግን ሙሉ የስቱዲዮን ይዞ መጥቶ ሁሉንም የፈለግነውን ነገር ወስደን እንድንሰራ የሌላ ሰዎችን ስራ ለመስራት ካሜራ ምንም ነገር በማንኛውም ሰዓት እንወስዳለን እና ኦልሬዲ በሁሉም ልጆች ስም አሁን ብዙዎቹ ካርቱ ወጥቷል። ሀገር ውስጥም ብዙዎቹ የሉም። ምናልባት ከነበርነው 83 አባላት እኔ አዲስ ለገሰ፣ አቡ ታደሰ፣ ንጉሱ ሜካፕ፣ ዲጄ ኩል ለንደን አራታችን ያለነው እና አንዱ ዓለም አለ ጎበዝ ዳይሬክተር፣ ጎበዝ ደራሲ ነው። አምስታችን ኦልሞስት ስራውን የቀጠልነው እና በሁሉም ስም ኢሳያስን ለዛ ለኤልሻዳይ ቡድን ብዙ ነገር አድርጎልን ብዙ ነገር ሰርተን የቻልን የፈለግን ይሄንን ሙያ እናጠናክረን ቀጥለናል። ሌሎችም በተለያየ ፕሮፌሽን ይላል። ግን ሁሉም በየቤቱ አሁን ይሄን ፕሮግራም ሲያይ በእርግጠኝነት የኤልሻዳይ ልጆች ኢሳያስን አብራችሁኝ አመስግኑልኝ። እኔም ይሄው በእናንተ ስም ዛሬ በዚህ በዓል ትልቅ ቀን ይሆናል ኢሳያስን በማግኘቴና በማመስገኔ እወድሃለሁ፣ አከብርሃለሁ፣ በጣም አኮራለሁ። ከዚህ በላይ ወይ ከጅብ አምልጠን ነው ቴዲም ለዚህ ፌመስነት የበቃው። እኔም ዛሬ ደረስኩት። ጦርነቱ ሌሊት 10 ሰዓት ናዝሬት ላይ ዛላምበሳ ሳይት ይመስላል ተብሎ ቦታ ተሰጥቶናል። እኔ ቴዲና አንዲት ሴት ቦታ መረጡ ተብለን ሄድን ማለት እንዳለ ክሩ እዚህ ጋር ነው የተሰበሰበው። እኔና እሱ በሄድንበት ሶስታችን በጅብ ተከበብን። ወደ 3 ትልልቅ ጅቦች እያሽካኩ ይሽከረከሩ ኢሳያስ ብሎ ከዛ በኋላ እንደምንም ተሰምቶ ወታደሮች አሉ የሚጠብቁን መሳሪያ ስለተሰጠን ኦሬዲ ብዙ መሳሪያ ስለሆነ እጃችን ላይ ያለው ኦሬዲ ወታደሮች አሉ የሚጠብቁን። ቦታውም ሰው ስለማይገባበት ጅብ ምናምን ስላለ ወታደሮች መጥተው አተረፉ። ከዛ መጣ ካሜራውን አስቀመጠ። ምንድነው የተፈጠረው አትናገርም ነበር? እያስረዳ ነው እኮ ጉዳዩ። ድምፅ አይወጣም እንጂ እያስረዳ ነው። አበደም እያወራስ ከጅብ ያመለጠን ሰዎች ነን። ያው ቴዲም ዛሬ ለዚህ ደረጃ የደረሰው አምልጦ ነው። ፖሊሶቹ ሲመጡ ቀጥታ ለፖሊሱ አልኩት ጅቡን አየኸው አልኩት ማለት ነው። ፖሊሱ የት አለ አለኝ። እነሱ ወደዛ ሲሄዱ እኛ እየሮጥን ወደ ክሩ ነው የገባነው። ክሩ ጋር ገባናቸው። እነሱ ዝም ብለው ያባረሯቸው። እነሱ ዝም ብለው ዶሮ የሚያባሩ ነው ይመስላል። በፎቶ ላይ እኮ ብዙም ምንም አይመስለኝም ነበር፣ ግን የሚወራው በአካል ሲሆን ነው። ከዛ የምትሰሚው ነገር ደግሞ አላ ጥላውን ከጣለብሽ አትራምጅ የሚባለው፣ ከዛ ደግሞ ሳትሙቺ ይበላሻል የሚባለው። በሞት ማች ገሪ ነው አያውቅም፣ ምንም አልሰማም። እሷ ያሳሰበ ከነነብስ እያለ መበላውት ነው። የፊልም ስራ በጣም ብዙ አጋጣሚዎች፣ በጣም ብዙ ገጠመኞች አሉት። በጣም ብዙ ገጠመኞች ከጅብ ከብዙ አደጋ ሰው የነደደብንም እዛው ፊልም ላይ ነው። እዛ ቦታ ላይ ሰው ነዷል፣ ሙሉ ነዷል። አክተሩም ደፍሮ ዳይሬክተሩም ደፍሮ ማለት ነው። እሳት የሚቃጠል ካራክተር አለ ጦርን ሜዳ መሀል ላይ እና እሰራዋለሁ አለ። አቡም ደግሞ እኔም እሰራዋለሁ አለ። ተሞክሯል፣ ቴስትም ተደርጓል፣ ተሞክሮ ሆኗል፣ ውጤታማ ሆኗል። የፈንጅ ፍንጣሪ አግኝቶት በቁሙ የሚነድሰውን አልሙኒየሙን ሙሉ አልበሰሰ 3 ብርድ ልብስ እርጥብ ሆኖ ተዘጋጅቷል። ለሆነ ሰከንድ ሊቀረጽና በዛ ተከፍኖ ጠፍቷል። ተሞክሮ ማለት ነው። አሁን ከባባዶችን ፓርቶች እየሰራን ነው። ይሄ እጅ የተቆረጠበት እግር ተቆርጦ አንጀት ተዘርግፎ ምናምን ከባባዱን እየሰራን። ፖሊሶች ደግሞ ያንን ስላዩ እንዳያበላሹብን ጥግ ሸሽተው ነው ያሉት። የሻለቃ ፓርት የሚሰራው ምን እንዳስቸኮለው አላውቅም። ልጁን እዛ ጋር እኛ በሌለኛ ሌላ ቀረጻ ላይ ነው ያለን። በሌለበት አልኮል ላይ አርከፍክፎ ሊሞክረው ማለት ነው። ሊሞክረው ሲል ልጁ ፈራ። ሲፈራ ጣቱን አልኮል ውስጥ ነከረል ብሎ ሲለኩስ ይሄን ትቶ ልጁ ነደደ። ልጁኛ ቀረጻ ላይ ያለ ቫሲል ተቃጠልኩ ያለ በቁሙ እየነደደ መጣ። እኛ አክሽን የተባለ ነው ይመስለን። ዳይሬክተሩ ደንግጦ ተስጥም ሲልበት ጉርድ ነው ያደረገው። ይሄ ተሸሸሸ ያለ ማለት ለቀቀው። አድኑት እንደገና ተበተበት። ፖሊሶቹ ደግሞ ቀረጻ መስሏቸው እንዳታበላሽባቸው ያሉ ይሸሻሉ ማለት ነው። አደጋ ማለት ከዛ ስንት መሬት ላይ ተንከባሉ ምናምን ጠፋ። ኦልሞስት ቀረጻ ረጅም ሰዓት ሴቲንግ ሲዘጋጅ ምናምን ቆይተናል። ቀረጻ ቆሞ እሱን ወደ ሆስፒታል እኛም ተመልሰን ብዙ ቦታ አልሙኒየም ያለበት ቦታ ተርፏል፣ ግን አላለቀም። አቡ ያልጨረሰበት ቦታ ነበረው አልሙኒየሙ ተለጥፎ ያላለቀበት። እሱን ሰዓት አገኘው። ይሄ አካባቢ እንዳለ ማጅራቱ ሙሉ እንደዚህ አነሳው ሰዓቱ እና ይሄን ጺሙን ቅንድቡን ምናምን አነሳው።
ከዛ አቡም ለተወሰነ ሰዓታት ኦሬዲ ቀናት 3 ቀን ኦልሞስት ቀረጻ ቆመ። ከዛ በኋላ ምንም ሜካፕ መስራት አልቻለም ልጁን በማሰብ ውስጥ እሱ የሱ ስህተት አድርጎ ነው ያሰበው። ፊልሙ ላይ አለ ሜካፕ ይመስላል ግን ሪል ፊልሙ ላይ እንደዛው ታሞም ከሆስፒታል መጥቶ ተኝቶ ሰርቷል። ከቁስለኞች ጋር መሀል ላይ ተኝቶ ሰርቷል። እንደዛም ሆኖ ቀረጻ ቦታ ወሰዱኝ ነበር የሚለው። እግርም እንደዛው ተቀብሮ አልሰራ ብሏል። አንደኛው ካራክተር ደግሞ እግሩ ተቆርጦ በመሳሪያ በፈንጂ ይሄ ብቻውን ያለ ነው እና እሱን ለመስራት እግሩ መሬት ውስጥ ተቀብሮ እቺ ዱሹ የተሰራው ቀረጻው ጠዋት ጀመረ። ድንኳን እዛው ተደርጎለት ምሳ እዛው በላ። ቀረጻ አለቀ። ማታ ላይ ሲወጣ ኦሬዲ ሪል ተቀብሮ የነበረ እግር አልሰራም አለ ሙሉ። ከዚህ በታች ያለ ድፍረታችን አንተንም አለው። አንደኛ ሙቪ ላይ ብዙ ዕውቀት የለን በሰዓቱ እኮኛ ሜኪንግ እያየን ነው እየደፈርን የነበረው። ከቀረጻ ውጪ እንሰባሰባለን አንድ ቦታ ሜኪንጎች እናያለን እና ሜኪንጎች ላይ ሁሉን ማር ለምታየውና የሚመስለን አለ ሜኪንግ ላይ ተነው በሚመስለን እንቀጥለው አለ እና አደጋዎች ብዙ ነበሩ ጦርነቱ ፊልም ላይ። በጣም ከባድ ሪስክ ነው የወሰዳችሁት። ሲኔማው አዲስ ነበረ፣ ብዙ አክሰሶች አልነበሩም እና አጠገብሽ ባለው ነገር ነው የምትፈጥረው። አቡ በጣም ይፈጥራል። አቡ ሜካፒስት በጣም ይፈጥራል። በቃ ኖርማሊ አጠገብሽ ባለው አንቺ ግን የማታስቢው የሆነ ነገር ፈጥሮ ያመጣልሽ እና በሱ እንትን ነበረ። ኢቭን ጥይት እዚህ ግንባር ላይ ሲመታ እንደ ፍጭርቅ ሲል ምናምን የሚገርም ነገር ነው። በዛን ጊዜ በጣም የሚገራርም ነገር ይሰራ ነበር። ያው እንዲህ ማየት ደግሞ ገጠመኞች ነበሩ አለ ከሰቱ። በጣም ከባድ ነው። ውጪ ሲሰራ ብዙ ቴክኖሎጂ ይጠቀማሉ። አንድ ሰው ጉድጓድ ውስጥ አፈር ውስጥ ተቀብሮ የዛን ያህል ሰዓት በተአምር ሊቆይ አይችልምና እሱ ራሱ እንዴት ያንን ችሎ መቆም እንደቻለ እውነት በጣም ነው ማደንቀው። የመጀመሪያው ሞራል ማለት በዛ ሰዓት አሁን የኪነ ጥበባት ማዕከላት አሁን ብዙ ነበሩ እኮ ከተማው ላይ በጣም ብዙ ነበሩ። እንዴ ምሳሽን ችለሽ አይደለም ምንም ነገርሽን ችለሽ ፊልም ትሰራለሽ ከተባልሽ የማታረጊው ነገር የለም በሰዓቱ። አሁን እሱ እኮ የኔ አሞት ሊሆን ይችላል ግን መስራት ይፈልጋል፣ መውጣት አይፈልግም። ስለዚህ ምንም ሰላም ነኝ ነው ምትዩ ምንም ነገር ብትሆኚ። ግንባሩን እኮ በጨበጣ ውጊያ ላይ ቀዶት የመሳሪያው አፈሙዝ እንደዚሁ እንዳለ ልቀጥል ብሏል። ይሄን ፊልሙ ላይ አለ እንደዛ ሜካፕ ነው የሚመስለው። ሌላስ እንዳትባረሪ ማለት ነው። የእብድ ካራክተር የሚሰራው ልጅ አንተ ወንዝ ውስጥ የምትገባበት ከተራራው ላይ የሁለት ስልክ እንጨት ቁመት ያለው ተራራ ላይ በጊዞ ነው የእብድ ካራክተር ለመስራት እኮ ነው እሱ። ከዛ ላይ ወድቆ ከነበጉ ታች ደረሰ። የለም በቃ የተላልጦ ደማ ግን በዚሁ ለስራ ብዙ እዛው ቀጣ ደንበኛ እብድ መሰለ ማለት ነው። ይሄ ደግሞ የዚህን ያክል ሰው ጥማት ነበር አርቱን ለመስራት። እውነት ነው። በጣም ደስ የሚል ጊዜ ነው ያለፈው። ከሰማው አንፃርም ሲመስለኝ ውጤቱም ጥሩ ነበረ። ያን ጊዜ የሚወጡት ፊልሞች የብዙ ሰው የፍቅርና ልፋት ስላለባቸው ጥሩ ቦታ ይደርሱ ነበረ። አሁን የለም ማለት አይደለም፣ ግን ያኔ ፈተናው ብዙ ነበረ። አሁን ብዙ ነገር ያቀላል። ቴክኖሎጂው ማን አቅልሎልናል ብዙ ነገር። በጣም በብዙ ፈተና ውስጥ ያለፈ ስራና ጅማሮ ነበረ። ስለመጣህ በጣም ደስ ብሎኛል። እሱም የማመስገን እድል አግኝቷል። ብቻውን ሳይሆን ኤልሻዳይን በሙሉ ያንን ሁሉ ሰው ወክሎ እሱም ትልቅ ነገር ነው። ማመስገን ፈልጋችሁ እድሉን ያላገኛችሁ በሙሉ ይሄው የወጣትነት ዘመናችሁ ላይ አጋዥ የነበረ ሰው ባለሙያ እዚህ ጋር አለ። በቴዲ በኩል ምስጋና ደርሶታል። እኔ ደግሞ እንግዲህ እሱን ሳመጣ ቢያንስ እንደው እንደ ታላቅ ወንድምም እንደ አባትም ብዙ ነገር አድርጎልኛል የሚል ነገር ስላልክ ትንሽዬ ነገር አድርገን በቃ በበዓል ነው ቢያንስ ደስ እናሰኝ። እንግዲህ ከአባት ተምሳሌትነቱ ምስጋና፣ አክብሮት፣ ፍቅርን ለመግለጽ ይመስለኛል ምንጨምረው አለ። አዎ ኦሬዲ ከአባይ ማክበር ነው የክብር ልብስ ነው እና ይገልጽልኛል። አዎ ቴዲ ብዙ ሽልማቶች እውቅናው ብዙ ነገር አግኝቷል። መነሻ ደግሞ ማመስገን ፈልጓል እና ይሄው ያግዘው ዘንድ ጠርተን መቼስ ያለ ጭብጨባ ማለት ነው አንዴ ሺህ ዓመት ኑርልኝ። እወድሃለሁ፣ አከብርሃለሁ። መልካም የገና በዓል። ይህንን ሰዓት አግኝቼ ቴንኪዩ ባክ የእውነት
ቴንኪው በጣም አመሰግናለን ስለሰጣችሁ በጣም ቴንኪው። እግዚአብሔር ያክብርልኝ ቴዲ። በጣም አመሰግናለሁ። በጣም ነው የምወደው። ገና ብዙ ደግሞ እጠብቃለሁ ከእግዚአብሔር ጋር እድሜን ያርሱም። በጣም ደስ ብሎኛል ከልብ ይሄንን አጋጣሚ ማየታችን ደስ ይላል። ምክንያቱም ብዙ ጊዜ ሰው ወደ ሆነ ሙያ ውስጥ ሲገባ ሆነ ሰው ትንሽ ገፋ ሲያደርገው ደገፍ ሲያደርገው ነው እሱንም አሳይቶበታል። መመሰጋገሩም ደስ ብሎኛል። በዓል ላይ ስለተገናኘን ደግሞ እንኳን አደረሳችሁ መልእክት ቢኖረው ደስ ይለኛል። አመሰግናለሁ። በመጀመሪያ ለባለቤቴ ሀና ወርቅ አገኘው፣ ለልጆቼ፣ ለእህት ለወንድም፣ ለቤተሰቦችም ለመላው የኢትዮጵያ ሕዝብ መልካም በዓል እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አብሮ አደረሰን። እዚህ ተቀብለናል። አንተም እንኳን አደረሰ። ቀስ እያለ አንድ ሚስጥር እየተናገረ ነበር። የመልሴ ዕለት ነበር ይሄን ካባይ ነበር ሚስጥር መደበቅ አልችልም። ስለዚህ ተናግሬዋለሁ። ደስ ብሎኛል። ጥሩ ጊዜ ነበረን። ሰከላ ሾው ይቀጥላል። አሁንም አብራችሁን ሁኑ። መልካም በዓል በያላችሁበት እንላለን።